እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ አንድ በጣም ገራሚ የሆነ ቶፒክ ለእናንተ ለተማሪዎቼ ይዤ መጥቻለሁ። ጉዳዩ ምንድነው? ለፈተና አንድ ቀን ሲቀረን ማድረግ ያሉብንን 5 ወሳኝ ነገሮች ዛሬ ለእናንተ ይዤላችሁ መጥቻለሁ። ምናልባት በተለያየ ምክንያት ሳታጠኑ ዝግጅት ሳታደርጉ ፈተናው ቢደርስ፣ ምናልባት ሰንፋችሁም ሊሆን ይችላል ፈተናው ቢደርስ፣ ብቻ ዞሮ ዞሮ በአጭር መንገድ እንዴት ለፈተናው የቀረንን የመጨረሻ ቀን ዌስት ሳናደርገው ወይ ደግሞ ሳናባክነው በምን መልኩ እንጠቀም ለምትሉ ሰዎች 5 ቶፕ የሚባሉ መንገዶችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ ብትቆዩ ለፈተና ቆንጆ የሆኑ ቲፖችን የመጨረሻው ሰዓት ላይ በምን መልኩ ሜሞራይዝ ማድረግ እንደምችል፣ በምን መልኩ ስማርት የሆነ ንቁ የሆነ አጠና እንደምናጠና እነግራችኋለሁ። ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩት። እንቀጥል። ግልጽ ነው፣ የፈተና አንድ ቀን ሲቀር አይደለም ሳናጠና ቀርቶ አጥንተን ራሱ ያጠናነውን ነገር በበቂ ሁኔታ ተዘጋጅተንበታል ወይ? የፈተና ሰዓት ላይ እናስታውሰዋለን ወይ? የገባን የመሰለን ነገር የምር ገብቶናል ወይ? የሚሉ ጥያቄዎች ብዙ አሉብን። አንዳንዴ ደግሞ በቪዲዮ አጥንተን የተለያዩ ሾርት ኖቶችን ተጠቅመን አጥንተን ወይም ደግሞ በስርዓት ቁጭ ብለን አንብበን ክላስ ውስጥ አዳምጠን ምናምን ልክ ጥያቄ በምንሰራበት ሰዓት ዝቅተኛ ውጤት እናመጣለን። ፈተና ላይ ከመግባቴ በፊት ራሴን ለመፈተን የምሰራቸውን ጥያቄዎች በስርዓት መስራት ካልቻልኩኝ የፈተናው ሰዓት ላይ ለወድቅ እንደምችል እያሰጋኝ ይመጣል። አጠናችሁም አላጠናችሁም ለፈተና አንድ ቀን 2 ቀን ሲቀር ፈተናው በጣም ሲቃረብ ፍርሃት ያለ ነገር ነው። በጣም ነው ፓኒክ የምናደርገው። ጓደኞቻችን የቱ ፓርት ላይ ፎከስ እያረክ ነው፣ አስተማሪው ሲያስተምር የቱ ጋር ፎከስ አድርጎ ነበር ትዝ ይልሃል ምናምን እያለን እንጠይቃለን። አእምሯችን በቃ የሆነ ሶሉሽን ወዲያ ይፈልጋል። እንደዚህ አማራጭ በምናጣበት ሰዓት እንዴት ነው ካልምሊ በእርጋታ ፈተናው የሚፈልገውን አይነት ዝግጅት ማድረግ የምንችለው በዛች በቀረን በአንድ ቀናት ውስጥ ማለት የሚለውን ዛሬ በደንብ ማሳያችሁ። ከ5ቱ ዋና ጉዳዮች ወደ መጀመሪያው እንግባ። የመጀመሪያው ቲፕ ቢሆን አዲስ ነገርን መማር አቁሙ። አንድ ቀን ሲቀራችሁ ለፈተናና ከዛ በፊት በነበሩ ቀናቶች ላይ ዝግጅት ካላረጋችሁ ለዛ ፈተና አዲስ ነገርን መማር አቁሙ። ለምሳሌ ክላስ ውስጥ የምታዳምጡ ተማሪዎች እንኳን ባትሆኑ ድንገት በጆሮአችሁ የገባ የሆነ አይዲያ ካለ ወይ በቀላሉ ስታነቡ ቶሎ አንደርስታንድ የምታደርጉት ነገር ካለ እሱን ማንበብ ትችላላችሁ። ግን ይሄ አዲስ ነገር አዲስ ቶፒክ ምንም የማታውቁት አዲስ ቶፒክ ካለ እሱን ለማጥናት አትሞክሩ። የፈተና አንድ ሰዓት ሲቀራችሁ አዲስ ነገር መማር ማለት አንድም የምታውቁትን ነገር ፈተናው ላይ አፕላይ ለማድረግ ፍርሃትም እንዲጭርባችሁ ያደርጋል። ምክንያቱም አዲስ ነገር ባወቃችሁ ቁጥር አዲስ ሚሞሪ ነው የምታስቀምጡት። ኦልሬዲ የምታውቁትን በደንብ ካልከለሳችሁ ጥያቄ የማትሰሩ ከሆነ የምታውቁት ላይም የሆነ ፓርሻል የሆነ ግማሽ ለግማሽ የሆነ እውቀት ነው ያላችሁ። የማታውቁትን ደግሞ ለማወቅ እየተቸገራችሁ ነው። ስለዚህ ስለማታውቁት ገና ጊዜ ይወስድባችኋል። ጥያቄ ስትሰሩ በጣም አስል ታደርጋላችሁ ምናምንና ከሁለቱም የሆነ ያክል የነካ ተማሪ ከመሆን ይልቅ የምታውቁት ላይ ወይ ደግሞ ብታነቡ ቶሎ አንደርስታንድ ልታደርጉት የምትችሉት ነገር ላይ ጊዜ ማጥፋት ሞር የተሻለ ነው። ስለዚህ አዲስ ነገርን መማር አቁሙ። የመጀመሪያው ቲፑ ይሄ ነው። እኔ እያወራ ያለሁት ስለ ቶፒክ ነው። ለምሳሌ ከፈታችሁ ትምህርት ኬሚስትሪ ቢሆን፣ ለምሳሌ ከፈታችሁ ትምህርት ሂስትሪ ቢሆን ከፍታችሁት አዲስ ምንም ማታውቁትን ታይትል ባታጠኑ ይሻላል። ኦልሬዲ የምታውቁትን ብታጠኑ ይሻላል። ለምሳሌ ሂስትሪ 4 ቻፕተር፣ ኬሚስትሪ ደግሞ 3 ቻፕተር ነው የሚመጣው ተባላችሁ እንበል። ለናቹራሎች ኬሚስትሪ፣ ለሶሻሎች ሂስትሪ ወይ ደግሞ ከዛ በታች ግሬድ ውስጥ ላላችሁ ለ10 11ኛ ክፍል ደግሞ በቃ እንደዛ ብላችሁ አስቡት የሆነ ሳብጀክት እና ለሂስትሪ 4 ቻፕተር ተብሎ ለኬሚስትሪ 3 ቻፕተር ተብሎ ከሂስትሪ ከአራቱ ቻፕተሮች ውስጥ 3ኛውን ቻፕተር አላቀው ላይክ ምንም አይዲያው የለኝ ሳነበውን በጣም ስትረግል እያደረኩ ከሆነ እሱን ቻፕተር እተውና 3ቱ ላይ ብቻ ፎከስ አደርጋለሁ። አንደኛው ቻፕተር፣ ሁለተኛው ቻፕተር እና 4ኛው ቻፕተር ላይ ብቻ ፎከስ አድርጌ ይገባለሁ። የምታውቁትን 3 ቻፕተር ከምትጠራጠሩት ይልቅ የማታውቁትን 1 ቻፕተር ትታችሁት 3ቱ ቻፕተር ላይ ፎከስ ማድረግ ይመረጣል ማለት ነው። አሁን እያወራው ያለሁት ስለ ጀነራል ጥናት አይደለም። አንድ ቀን ብቻ ሲቀራችሁ ስለምታደርጉት ድርጊት ነው እያወራ ያለሁት። ሜቢ ቀራችሁ 4 ቀን፣ ሜቢ ቀራችሁ 1 ሳምንት ከሆነ ለሁሉም ፕሪፓሬሽን ቀን ስላለ በፕሮግራም ከፋፍላችሁት ማጥናት ትችላላችሁ። አንድ ቀን ብቻ ሲቀርና ምንም ካልጀመራችሁ ግን ማድረግ ያለባችሁ ነገር አዲስ ነገር ፈጽሞ አትማሩ። ናሽናል ኤግዛም ምናምን ተማሪዎች ከሆናችሁ ከአሁኑ ፕሪፓሬሽን ያስፈልጋችኋል። አንደኛ ነገር ፕላስ ደግሞ በቶፒክ አይደለም ጉዳዩ በሳብጀክት ነው። አሁን በሳብጀክት ሙሉ ለሙሉ በሳብጀክት ስለሆነ ይህ ሳብጀክት ስለሚከብደኝ ይህን አላጥናው ማለት በጣም ዋጋ ያስከፍላል። ሁለተኛው ፖይንት ደግሞ ለምን አንድ ቀን አይደለም ለምን 1 ሰዓት አይቀራችሁም? ጥናታችሁ ሁሌ አክቲቭ ሪዲንግ ይሆን። ይሄ ሁሌ በተደጋጋሚ እናገራለሁ። ጥያቄ የሌለው አጫጭር ሾርት ኖት የሌለው ይሄ ቲፕ ኤንድ ትሪክስ የሌለው አይነት አጠናን በጣም ስግጥ ያለና በጣም ጭንቅ የሚል ዳይሬክት የሆነ አጠናን ነውና በዛ መንገድ አትሄዱ። አእምሯችሁን ዘና ማድረግ አለባችሁ። በተለይ የሚከብዷችሁ ሳብጀክቶች ሲሆኑና እነዛን አንደርስታንድ ለማድረግ የሚከብዷችሁ ቶፒኮች የሚከብዷችሁ ስለሆን አይዲያው የሌላችሁና የሚከብዳችሁ ይለያያል። የሚከብዳችሁ ማለት ታውቁታላችሁ፣ ግን ጥያቄው ሲመጣ ቀየር ሲል ምናምን ይከብዳችኋል ነው። አይዲያው የለኝም ደግሞ ማለት ሙሉ ለሙሉ ቶፒኩ እንደ አዲስ ነው ማነበው። ስለምን እንደሚያወራ አላቅም። አይደለም ጥያቄውን ሰርቼ ልመልስ ይቅርና ስለምን እንደሚያወራ አላቅም ነው አዲስ ቶፒክ።
የመጀመሪያው ፖይንት ላይ አዲስ ቶፒክን አትማሩ በመጨረሻው ሰዓት። ሁለተኛው ላይ ደግሞ አክቲቭ የሆነ ለርኒንግ ይኖራችሁ። ጥያቄ ያለው ሾርት ኖት ያለው። አሁን አንድ ቀን ቀርቷችሁ አንብባችሁት ከዛ በኋላ ደብተራችሁን ትዘጉና ወይ መጽሐፋችሁን ትዘጉና ያነበባችሁትን ነገር ለማስታወስ ሞክሩ ምናምን እያልኩ አልጃጃለም። ምክንያቱም የቀራችሁ አንድ ቀን ነው፣ 24 ሰዓትና ከ24 ሰዓት በታች። በዛ ጊዜ ሾርት ኖት አውጥታችሁ ምናምን መች ልታነቡት አትችሉም። ምንድነው የምታደርጉት? ሾርት ኖት ራሱ የአክቲቭ ለርኒንግ አንዱ ሜትድ ነው ወይም አንዱ ፓርት ነው። ግን ደግሞ በዚህ ሰዓት ላይ ሾርት ኖት አያስፈልገን። ሾርት ኖት አወጣን ማለት ሾርት ኖትን ለማንበብ ራሱ ተጨማሪ ጊዜ ያስፈልገናል። እሱን ወደ ጎን እናደርግና ምን እናደርጋለን? እናነባለን፣ ወዲያው ጥያቄ፣ እናነባለን፣ ወዲያው ጥያቄ። እዛውን ያን ቻፕተር አነበብን አይደል? አንዱ ቻፕተር ጨርሰን ወደ ሁለተኛው ቻፕተር ከመሄድ ይልቅ እዛ ቻፕተር ላይ ጥያቄዎችን ቶሎ ሰራና ወደ ሁለተኛው ቻፕተር ሄዳለሁ ማለት። ሌላው ሶስተኛው ፖይንት ምንድነው? ከጓደኞቻችሁ ጋር ስታወሩ አብሯችሁ ፈተናውን የሚፈተኑት ወይ ደግሞ ነገ እንደናንተ ፈተና የሆኑት ተማሪዎች ከነሱ ጋር የምታደርጉትን ዲስከሽን በጣም ቆጥቡ። ኢንፎርሜሽን ከነሱ ስትቀበሉ የምትመርጡትን አእምሯችሁ ውስጥ የምታስቀሩትን ኢንፎርሜሽን በደንብ መለየት አለባችሁ። የምትጠይቁትን ጥያቄ ሁሉ አስተካክሉ። ሌሊት ምን ያህል ሰዓት ትቆያለህ? ምን ያህል ቻፕተሮችን አጥንተህ ጨርሰሃል? ምናምን ይሄ ከኮምፒቲሽን ጋር ከፉክክር ጋር የሚገናኙ ጉዳዮችን ባትጠይቁ ይመረጣል። ይህን ብዙ ተማሪዎች ታደርጉታላችሁ። እኔ ጭራሽ ጥያቄ አትጠይቁ አላልኩም። ለምሳሌ ከየትኛው ቻፕተር ነው የሚመጣ የሚመስልህ ብላችሁ ብትጠይቁት አንድ ጓደኛችሁን ይሄ ፖዚቲቭ ነገር ነው። ምናልባት እሱ ከእናንተ የተሻለ ክላስ ውስጥ የሚያዳምጥ ከሆነ በጣም ክላስ ውስጥ ለማስረዳት ብዙ ጊዜ የፈጀበትን ቻፕተር ፈተና ላይ ማምጣት እድሉ ሰፊ። ስለዚህ እሱን ሰጀስት ሊያደርጋችሁ ይችላል። አረ ቻፕተር 2 ላይ በጣም ቆይቷል፣ እሱ ብቻ አይደለም እዚህ ላይ ጥያቄ አመጣለሁ፣ እዚህ ላይ ፈተና እንደዚህ ምናምን እያለ እየተናገረ ነበር፣ አንተ የቀረ ሰዓት አንተ ባለፈው አልሰማሁም እንጂ ምናምን ብሎ ሀሳብ ሊሰጠን ይችላል ጓደኛችን። እንደነዚህ አይነት ፖዚቲቭ የሆኑ ኢንፎርሜሽኖችን ተቀበሉ። ግን ደግሞ እናንተ የምትጠይቁትንም ጥያቄ ለጓደኛችሁ አስተካክሉ። ራሳችሁን ከኮምፒቲሽን አውጡ። የምትወስዱትን ኢንፎርሜሽን ኤክስተርናል የሆነ ከውጭ የሚመጣውን ኢንፎርሜሽን ቆጥቡ። ፕላስ ሌሎች ኢንፎርሜሽኖች ፈተናው ሊሰረቅ ነው አሉ፣ እኔ አሰራሃለሁ ምናምን የሚሉ ነገሮችን አትመኑ። እኔ ስለ ኩረጃ መጥፎ ምናምን እያልኩኝ ላስረዳ አይደለም። አሁን ኩረጃን ልባችሁ ያውቀዋል ሁሉም ነገር። ግን እኔ እያልኩ ያለሁት ምንድነው፣ ልኮርጅም እንኳን ብትሉ ያን ተማሪ እንዴት ነው ልታምኑት የምትችሉት? ሀሳቤ የሚመሰላችሁ ልታምኑት ማለት ከዚህ በፊት አሰርቶኛል እኮ የስ አሰርቶ ሊሆን ይችላል። ግን ቦታ ቢቀየርስ፣ ቦታ ብትቀየሩስ? እንደው አይ ቦታ ካልተቀየራችሁስ ኮርጁ ናይስ ነገር ነው ምናምን እያልኩ አይደለም። ምን እንደሚፈጠር የፈተናው ሰዓት ላይ አታውቁ። ይህ ተማሪ ጭራሹንም ላይመጣ ይችላል፣ ቢመጣ ቦታ ሊቀይሩት ይችላሉ ምናምን ነገር። ስለዚህ ያን ያህል ሪስክ አትሰዱ። አንድ ቀን ለፈተና ከቀራችሁ ያን ቀን ከመጨናነቅና ሌሎች የማታውቁትን ነገሮች ፊድ ከማድረግ ለአእምሯችሁ የምታውቁትን ነገሮች በመጠቀም ፕላስ ደግሞ ይሄን የሚያስጨንቃችሁን ኢንቫይሮንመንት በደንብ መራቅ ይኖርባችኋል ማለት ነው። ሌላ የመጨረሻዎቹ ሰዓታት ላይ ይሄ ማለትም አንድ ቀን ሲቀራችሁ ምናምን የስልክ አጠቃቀማችሁን ቶታሊ ዜሮ ማድረግ ይኖርባችኋል። ቶታሊ ዜሮ። በቃ ስልክ ላይ ሶሻል ሚዲያ ላይ መቆየት ምናምን ኖ። አንዳንድ ሰው በጣም ስትረስፉል ከመሆኑ የተነሳ የሆነ ዶፓሚን እንዲሰጠውና ሰውነቱን ዘና ማድረግ ይፈልጋል። ጥናቱን አልቻልኩትም ተጨናነኩ እኮ ብሎ ሶሻል ሚዲያ ላይ ይገባል። ገባ መውጫ የለውም። አይኑ በጣም ሲቦዝበት ሲያቃጥለው ሊተኛ ሲል ብቻ ነው የሚያቆመው። ከዛ በኋላ አሁን ጭንቀት ነው። ነገ የሚያሰራውን ሰው በፈለግ ነው ወይ የሆነ ትርምስምስ ያለ ኬኦስ የሆነ ላይፍ ነው የሚኖረው። ይሄ ቅውስ ያለ ላይፍ የለም። እንደዚህ አይነት ውሎ እንዳትሉ። ምክንያቱም በእንደዚህ አይነት ውሎ የሚዋል ወይም የሚጀመር ፈተና እርግጠኛ ነኝ ሰክሰስፉል የመሆን እድሉ እጅግ በጣም ትንሽ ነው። ኢንፎርሜሽናችሁ የምትወስዱትን ኢንፎርሜሽን በደንብ ቀንሱ። ፕላስ ኔጌቲቭ የሆኑ ፍሬንዶቻችሁ ጓደኞቻችሁ ወደ ፈተናውን ያከብደዋል እኮ ከእንደዚህ ያመጣል፣ ይህን ያህል ማርክ ደግሞ ይቀንሳል ብለዋል የባለፈው ተማሪዎች ምናምን እያለ ሌላ ኢንፎርሜሽን የሚሰበስበውን ሰውዬ አትመኑት። ለምን መሰላችሁ አትመኑት? ብለው ውሸቱን ነው እያልኩ አይደለም። እውነቱንስ ቢሆን ምን ልታመጡ ነው? አስተማሪው እንደዚያ ያለውን ነገር ከማድረግ ወደኋላ ይላል አይልም? ሊልስ ይችላል፣ ሊልም ይችላል፣ አላቅም። ስለዚህ ለምን እጠራጠራለሁ? አርፌ ለምን አላጠም? እንደዚህ አይነት ኢንፎርሜሽኖችን አቮይድ አድርጉ። ሌላው አራተኛው ፖይንት ምንድነው? ልክ አእምሯችሁን እንደ አትሌት አዘጋጁት። ይሄ አትሌት እንዴት ነው አይታችኋል? ጠዋት 10 ሰዓት ተነስቶ ወይ ደግሞ 11 ሰዓት ተነስቶ ምናምን እርሊ ተነስቶ በጊዜ ነው ማታ የሚተኛው። ከዛ እርሊ ተነስቶ ማድረግ ያለበትን ያደርጋል። ኤክሰርሳይዝ ማድረግ ካለበት ያደርጋል። ሪከቨሪ ታይም አለው። ሰውነቱን የሚያዝናናበት የሚያረጋጋበት እንዲያርፍ የሚያደርግበት ታይም አለው። ከዛ በኋላ ምግብ ይበላል ምናምን አለ አይደል? ሩቲኑ በጣም የሚያምር የሆነ ላይፍ ያለው አይደል? የፈተናችሁ አንድ ቀን ሲቀራችሁ የምታደርጉት ነገር ምንድነው? ቀን ላይ ለማጥናት ብዙ ትሞክራላችሁ። ምናልባት ትምህርት ቤትን ብትሆኑ ከትምህርት ቤት ከመጣችሁ በኋላ ቢያንስ እስከ ማታ 4 ሰዓት ግፋቢል እስከ 6 ሰዓት ድረስ እስከ ሌሊት 6 ሰዓት ድረስ ባለው ታጠኑና ያው ሌሊት ተነስቼ ነው ማጠናው እኔ ቀጥታ ማጥናት አልችልም ላለም ተማሪ ሌሊት ተነስቶ ያጥና። ግን በቂ የሚባል አይነት እንቅልፍ ያገኝ። ቢያንስ 5 ሰዓት ከዛ በታች ፋንክሽን ማድረግ ሊያቅታችሁ ይችላል። አንዳንድ ተማሪ በተፈጥሮ ከ4 ሰዓት በላይ የማይተኛ አለ። እንደዚህ አይነቱን ተማሪ አላልኩም፣ ግን ዝም ብላችሁ ተኙ ብትባሉ በጣም የምተኙ ተማሪዎች ካላችሁ ከ8 ሰዓት በላይ የምተኙ ተማሪዎች ካላችሁ የፈተና ወቅት ላይ
ቢያንስ በትንሹ 5 ሰዓት ያህል እንቅልፍ ማግኘት ይኖርባችኋል። የመጨረሻው ፖይንት የፈተናው ሰዓት ላይ አሁን ተቀምጣችኋል። በዙሪያችሁ ብዙ ተፈታኞች አሉ። እነዛ ሁሉም ተፈታኞች እንደናንተ እየተሯሯጡ እያጠኑ አይደለም የነበረው እንበል። በጣም ቀድመው ተዘጋጅተው ነው ሲያነቡ የነበሩት ምናምን በጣም ፕሪፔርድ ናቸው ብላችሁ አስቡ። ያስጨንቃል አይደል? እናንተ ብቻ ናችሁ ፕሪፔርድ ሆናችሁ ያልገባችሁት እንጂ ሁሉም ፕሪፔርድ ሆኖ ሊሆን ይችላል። ያ ሁሉ ያስጨንቃል። ኮንፊደንት ናቸው አቀማመጣቸው ላይ። ፈተናው ቀላል እንደሚሆን ያስባሉ። ያላጠኑት ቻፕተር የለም፣ እናንተ ግን ያላጠናችሁት ቻፕተር አለ ምናምን። ያ ሁሉ ሊያስጨንቅ ይችላል። በጣም ብዙ ተማሪዎች ለፈተና አንድ ቀን ሲቀራቸው ማድረግ ያሉባቸውን እነዚህን 4 ስቴፖች በደንብ ያደርጉና የሚበሉት 5ኛው ስቴፕ ላይ ነው። አይ በቃ እኔ ከማንም ምናምን ባልሰራ ይሻለኛል፣ ደግሞ ልስራ ስል ደግሞ የሆነ ነገር ቢፈጠር ማውቀው ራሱ ይጠፋኛል ምናምን ብሎ ይመጣና የፈተና ሰዓት ላይ ቁጭ ካለ በኋላ ሲያየው ሁሉም ሰው ኮንፊደንት ሲሆንበት አንዱን ተማሪ እንዲያሰራው ይጠይቀዋል። ያም ተማሪ አይከለክለውም። ችግር የለም ተቀመጥ፣ ከኋላይም ከፊት የምትሆን ችግር የለም፣ ወይ ወረቀት ሰጥሃለሁ፣ ወይ እንደዚህ ያደርግልሃል፣ ወይ ከፍ አድርጌ ያሳይሃለሁ ምናምን ይላል። በዛ እግሬ ያደረጉና ጀስት የሆነ ያህል ተስፋ ኖሮት ምናምን ይቀመጣል። ከዛስ በደንብ የሚያይ አስተማሪ፣ በደንብ አተኩሮ የሚያይ ፈታኝ ሲሆን ጊዜ ወይ ደግሞ ተማሪውን ድንገት ቦታ ሲቀይረው ምናምን ጊዜ ኦልሬዲ ያወቀውን የለፋበትን ቻፕተሮች በሙላ ገደል ይከተዋል ማለት ነው። ፓኒክ አለ። እጁ ራሱ ይንቀጠቀጣል፣ መስራት አይችልም። ምን ከአእምሮ እያወጣ እንደሚጽፉላ አያውቅም። ፈተናውን በሙላ መስዳፕ ያደርገዋል፣ ሙሉ ለሙሉ ይብካካል። ስለዚህ የመጨረሻ ሰዓታችሁን በደንብ አሳምሩ። የሰው ልጅ አጀማመሬን ሳይሆን አፈጻጸሜን አሳምርልኝ ብሎ ነው መጸለይ ያለበት ሁሉ ይባላል። ይህ በአበሻ ብሂል ነው ይባላል። እና ሄዳችሁ 5ኛው ፖይንት ላይ የምታበላሹት ከሆነ ነገሮች ሁሉ ጭልም ይላሉ። የፈተና ሰዓት ላይ የምታደርጉት ነገር ማለት የፈተና ውጤትን ማተር ያደርገዋል። የፈተና ውጤት አሪፍ እንዲሆን የፈተና ሰዓት የመጨረሻዎቹ ጊዜያት ላይ ምን አድርጋችሁ ነበር የሚለው ወሳኝ ነው። አይ መኮረጅ እኮ ተሳክቶልህ እኮ ልደፍነው ትችላለህ። ያ ያንተ ውጤት አይደለም ነው እንጂ ፖይንቱ ልደፍነው እኮ ትችላለህ። ግን ደግሞ ያ ነገር ባይሆንና ሪስኩ ከፍ ቢል የዛ ሰዓት ላይ ግን ተረጋግተህ አይ በቃ እንግዲህ ይሄኛው መንገድ ፕላን ኤ ያልተሳካም ፕላን ቢ አርፌ ባጠናው ትሞክራለሁ ብለህ ደግሞ ተረጋግተህ እንዳትሄድ ትሆናለህ። ያወቅከውን በጣም ስትረስፉል ስለሚያደርግህና ስለምትረሳው እንዳላወቅከው አድርጎ አእምሮ ያስባል። ዝቅተኛ የሆነ ውጤት እንድታመጣ ያደርጋል። ስለዚህ እነዚህን ምርጥ 5 የሚባሉ ነገሮች ስቴፕ ባይ ስቴፕ አንዱን ሚስ ሳታደርጉ ወይም አንዱን ሳትዘሉ በስርዓት የምታደርጉት ከሆነ የፈተና ሰዓት ላይ አንድ ቀን ራሱ ቢቀራችሁ አሪፍ የሚባል ዝግጅት አድርጋችሁ በጣም አሪፍ ውጤት ታመጣላችሁ። ይህን ይመስላል ቲፖቹ እንደወደዳችሁት አልጠራጠርም። በተለያዩ ሀሳቦች ዙሪያ ማለትም በጥናታችሁ ዙሪያ እንዲነሱላችሁ የምትፈልጉ ሀሳቦች ካሉ በኮሜንት ሴክሽናችን ላይ አሳውቁን። ቤኪ ነበርኩ በክላስ ኦፍ ቤኪ ዩቲዩብ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ብታደርጉት በክፍለ ሀገርም ያሉ ተማሪዎችን ዩቲዩብ ሰጀስት እንዲያደርጋቸው ይረዳናል። ላይክ አድርጉት። እናንተን ለመጥቀም የተለያዩ ቪዲዮዎችን ይዤ እንድመጣ እንዲያበረታታኝም ደግሞ ቪፒኤን እያበራችሁ ቪዲዮ የምታዩልኝ እጅግ በጣም ደስ ይለኛል። ሰብስክራይብ ማድረግ እንዳትረሱ። ለጓደኛችሁ ሼር አድርጉለት። ቻው